የአፍንጫ መታፈን ሳይነስ ወይም በአረበኛ ሀሳስያ ብለን የምንለው መንስኤውና መከላከያው ምንድነው የሚለውን ይዤላችሁ መጥቻለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የወሎየዋ የእናቴ ናፋቂ ቤተሰቦች አህለን ወሰህለን፣ እንዴት ናችሁልኝ? ደህና ናችሁ? ከኔ ጋለሁ አልሐምዱሊላህ ረብል ዓለሚን። ሳይነስ አፍንጫና የአፍንጫን ቦይን ወይም ናሳን ካቪቲ የሚያገናኝ በግንባራችን የውስጠኛው ክፍል ያለ አካል ነው። የህመሙ ስም የተወሰደው ከሚያጠቃው የአካል ክፍል ነው። የሳይነስ ወይም ሳይንሲስት በአፍንጫ ውስጥ ያሉ አየር መተላለፊያ ክፍሎችን የሚያጠቃ የህመም አይነት ነው። ህመሙ በዋናነት በአፍንጫ ስር፣ በአይን መካከልና ግንባር ውስጥ የሚገኝ ህብረ ህዋሳት በሚያብጡበት ወቅት ይፈጠራል። እብጠቱ እንዲፈጠርና ሳይነስ እንዲነሳ ምክንያት የሚሆኑት አንደኛ የቫይረስ እና ባክቴሪያ ኢንፌክሽን፣ አለርጂክ እና አልፎ አልፎ የሰዎች አፈጣጠር ይጠቀሳሉ። አጋላጭ ምክንያቶች ምንድን ናቸው? የአፍንጫ ውስጥ እጢዎች፣ ከወቅት ጋር ተያይዞ የሚከሰት አለርጂ፣ የበሽታ መከላከያ አቅም መቀነስ፣ ጨቅላ ህፃናትንና ትንንሽ ልጆችን ተኝተው አልያም ተንጋለው ጡጦ ማጥባት እና ሲጋራ ማጨስ ለበሽታው ሊያጋልጡ ይችላሉ። የበሽታ ምልክቶቹ ከአፍንጫ የሚመጣው ወፍራም ቢጫ ወይንም አረንጓዴ ፈሳሽ፣ ግንባርን መጨምደድ፣ የአፍንጫ መታፈን፣ የፊት ላይ ግፊት፣ ራስ ምታት፣ የጥርሶች ወይም የጆሮ ህመም፣ ሃልቶሊሲስ ወይም መጥፎ የአፍ ጠረን፣ ሳል፣ ድካምና ትኩሳት መሆናቸውን የጤና ሳይንስ ኮሌጅ ያገኘው መረጃ ይጠቁማል። ሳይነስ ብዙ አይነት ምልክት አለው። የሆነ አቧራም ሲነሳ፣ የሆነ ነገር ሲሸት፣ ሽቶም ሆነ ማንኛውም ነገር በሚሸት ሰዓት አንዳንድ ሳይነስ ወይም አለርጂ በአፍንጫ ውሃ የመፍሰስ ባህሪ ያሳያል፣ ያስነጥሳል። ያለማቋረጥ ለብዙ ደቂቃዎች ያህል የማስነጠስ ባህሪ አለው። አንዳንድ ጊዜ በሚያስነጥስ ሰዓት የራስ ምታት እየጨመረ ይሄዳል። ግንባር ያማል፣ አይን ስር ያማል። ይህንን መከላከያውም አሁንም ደግሞ ፈሳሽ በብዛት መጠጣት፣ በሞቀ ነገር ቦታውን መያዝ። አሁን ለምሳሌ ሞቅ ያለ ውሃ በአፍንጫችን ውስጥ እያስገባን መልሰን ማውጣት፣ ያ ትንሽ ለውጥ ያሳያል። አንደኛ ያ የዘጋን ነገር የመክፈት ባህሪ ያለው። አብዛኛውን ጊዜ እኔ ያጠቃኛል፣ ግን በሕክምናም ብዙ ጊዜ ሞክሬያለሁኝ፣ ሊተወኝ አልቻለም። የሚተወኝ ምንድን ነው? ራሴ በቤት ውስጥ በማደርገው የሕክምና አይነት ነው። እሱ ምንድን ነው? ሙቅ ውሃ ትንሽ ጨው ጨመር አድርጌ ሙቅ ውሃውን አፈላውና በአፍንጫዬ ውስጥ አስገብቼ መልሼ አዋጠዋለሁ። በዛ ሰዓት እነዛ ቫይረሶች ወይም ደግሞ ያ በቆሻሻ እንትን ያበጠው የውስጥ የሰውነቴ ክፍል በሚከፈት ሰዓት ቀጥታ የሚወጣው ንፍጥ ወይም ደግሞ የሚወጣው ነገር የሆነ ክፍት ብሎላችሁ ሲወጣ ይታያልና ይህንን ነገር ማድረግ አለባችሁ። የአፍንጫዬ ውስጥ ክፍል ማለስለሻ መቀባት። አሁን ለምሳሌ ማለስለሻ ሲባል ሽታ ያላቸው ነገሮች ካስገባችሁ የብሱኑ ያስነጥሳችኋልንም የብሱንም ደግሞ ይዘጋችኋል። አንዳንዱ አይፈልግም። እንፋሎት መታጠን፣ አሁን እሱ በጣም አሪፍ ነው። ውሃ እኔ ቪክስ ጨምሬ አፍልቼ ስታጠነው በጣም ይሻለኛል። እና ይህንን ነገር እንትን በሉት። የእንፋሎት ቴራፕ ማድረግ ማለት ነው። እረፍት ማድረግ ነው።
እረፍት ያስፈልጋል። ግን በሰው ሀገር እረፍት የለም። ቀረፋ ለብ ባለ ውሃ በማር በጥብጦ መጠጣት። ቀረፋ በጣም መድኃኒት ነው። ነጭ ሽንኩርትን በማንኛውም አይነት መመገብ፣ ዝንጅብል በሎሚ ሻይ መጠጣት እና የመሳሰሉት በቤት ውስጥ በቀላሉ ሊዘጋጁ የሚችሉ መፍትሄዎች ናቸው። ተጨማሪ የአፍንጫ መታፈን፣ ጉንፋንም እንደዚሁ ለበሽታው ለአፍንጫ መታፈን ወይም ደግሞ ለሳይነስ መነሻ ምክንያት ይሆናል። አሁን ጉንፋን በአፍንጫ በጉሮሮ እና በመተንፈሻ ቧንቧ ተራኪያ ላይ ተጽዕኖ የሚያሳድር ተላላፊ የሆነ ኢንፌክሽን እንደሆነ የጤና መረጃ አሁንም ያመለክታል። ጉንፋን ለሞት የሚዳረግ በሽታ ባይሆንም በእያንዳንዱ ሰዎች ላይ በተለያየ በሽታ መከላከል አቅምን በማዳከም እንደ አስም፣ ሳይነስ አስባችሁታል? ይሄ አፍንጫችን የሚዘጋ በተከታታይ ጉንፋን በሚነሳ ሰዓት ሳይነስ እና የጆሮ ኢንፌክሽን ያስከትላል። ይሄ የተለመደ ነው። ጉንፋን ብለን እንላለን። ትክ ትክ በሚያደርገን ሰዓት፣ በሚያስለን ሰዓት አፍንጫችን ይታፈናል። ከአፍንጫችን መታፈን ደግሞ ወደ ልባችን ውስጥ ሲደርስ ዝር የሚል ባህሪ ያለው የሆነ ድምፅ ያሰማል። ያ ነገር ምንድን ነው? ከላይ ሰውነታችን ተቆጣጥሮታል ማለት ነው። ስለዚህ ለእንደዚህ አይነት የጉንፋንን መብዛት ለሳይነስ እና ለጆሮ ኢንፌክሽን ያጋልጣል። የጉንፋን መተላለፊያ መንገዶቹ እንግዲህ በተለያየ ነገር እናያለን። ጉንፋን በዋናነት የሰው ወደ ሰው የሚተላለፈው በትንፋሽ አማካኝነት ቢሆንም አንዳንዴ ጉንፋን ከያዘው ሰው እጅ፣ አፍና አፍንጫ ጋር በሚፈጠር ንክኪ ሊተላለፍ እንደሚችልም የጤና መረጃዎች ይሄ ምንም ነገር የማያውቅ ሰው አለ ብዬ አላስብም። ለምን ጉንፋን የያዘው ሰው አላ ጉንፋን ይዞሽ እንደሆንማ ወደዛ አጠቃቢ ምናምን የሚባል ነገር አለና ጉንፋን እንደ ቀላል ነገር ልናየው አይገባም። ለምን ጉንፋን ያዘን ማለት ብዙ ነገሮችን ያስከትላል። ሰውነትን ያዳክማል። ሰውነትን ከማዳከም ደግሞ እንግዲህ እንደሰማችሁት የጤና መረጃ እንደሚያመለክተው ሳይነስ ወይም አላርጂ ወይም ደግሞ የጆሮ ኢንፌክሽን ይፈጥራል። የጉንፋን መበርታት ማለት ነው። አንድ ሰው በጉንፋን ሲያዝ ከሚያሳያቸው ምልክቶች መካከል የአፍንጫ መታፈን፣ የአፍንጫ ፈሳሽ መጨመር፣ የጉሮሮ ቁስለትና ሳል፣ ቀላል ራስ ምታት፣ ማስነጠስ፣ ሽታ ወይም ጣዕም ማጣት፣ ብርድ ማለት እና የሰውነት ህመም በዋናነት የሚጠቀሱ ምልክቶች ናቸው። እነዚህን ምልክቶች አሁን ላነሳላቸው የቻልኩት ምንድን ነው ሳይነስ ወይም ደግሞ አላርጂክ ወይም አስም የሚለውንና ጉንፋን ምን አገናኛቸው የሚለውን ነገር ማለት ነው። ይሄ የጉንፋን መበርታት ለምን ያጋልጣል? ለሳይነስ፣ ለጆሮ ኢንፌክሽን፣ ለአፍንጫ መታፈን ማለት ነው። ይሄ የጉንፋን ምልክቱ ነው። ጉንፋን ካለባቸው ሰዎች ጋር የቅርብ ግንኙነት ማስወገድ። አስባችሁታል? ያ ነገር ሳይነሱ እንዳይነሳባችሁ ከፈለጋችሁ አንድ ሰው ጉንፋን ይዞት ካያችሁ መራቅ ነው። አፍንጫን ማጽዳት። ጉንፋን ካለበት ሰው ጋር ንክኪ ካደረጉ በኋላ ፊትን ከመንካት መቆጠብ እና እጅን በሳሙና እና በውሃ መታጠብ ተገቢነት እንደሆነ ይሄንንም ልትረዱ ይገባል። አንዳንድ ጊዜ ሰላም ብለናቸው ጉንፋን አይደል እንዴ ይሄ ቀላል አይደል እንዴ ምናምን ብለን ጉንጅና ጉንጫቸው ይዘን ብለን ከዛ በኋላ ደግሞ መልሰን እኛኑ ሲያስነጥሰንና ስንታመም እናያለን። በዛ ሰዓት መጠንቀቅ ግድ ይለናል ማለት ነው። ጉንፋን ሲይዘን ከላይ የተገለጹት ምልክቶች እየተባባሱ ከሄዱ ወይም ከተራመዱ ውጭ የሰውነት ሙቀት ከጨመረ በአቅራቢያ ወደሚገኘው የጤና ጣቢያ በመሄድ መርመር እንደሚገባ አሁንም ይመከራል። ይህ ካልሆነ ግን አንዳንዴ እንደ ብሮንካይትስ፣ ሳይነስ ወይም የሳምባ ምች ያሉ ኢንፌክሽኖች ወይም ሌሎች ምስል በሽታዎች ሊከሰቱ እንደሚችሉ ነው ባለሙያዎች የሚያጠኑት። አስቡት እንግዲህ እዚህ ላይ ቀላል ነው ብለን ጉንፋን የሚለው ነገር ቀላል ነው ብለን ስንተወው በጣም እየተባባሰ እየሄደ አንዳንድ ጊዜ ደግሞ በአንዳንድ ሰዎች ላይ ይህ ነገር ይከሰታል። ምንድን ብሮንካይተስ፣ ሳይነስ
ይሄ ደግሞ አደገኛ ነው። አስባችሁታል? ወይም የሳምባ ምች የሚባለው ማለት ነው። ስለዚህ ኢንፌክሽን ወይም ሌሎች መሰል በሽታዎችን ሊከሰት እንደሚችል ነው አሁን የሚያስረዱን። ስለዚህ መጠንቀቅ አለብን ማለት ነው። ጉንፋንን እንደ ቀላል ነገር ማየት የለብንም። ጉንፋንን የሚያስይዙ ቫይረሶች በበር እጀታዎች እና ሰዎች ብዙ ጊዜ በሚነኳቸው ሌሎች ቦታዎች ላይ ሊኖሩ ስለሚችሉ የእጅ ማጽዳያዎችን መጠቀም፣ እጅን በሳሙና እና በውሃ መታጠብ በማይቻልበት ጊዜ በአልኮል እጅን ማጽዳት በጉንፋን ከመያዝ ሊከላከል እንደሚችል መረጃው አሁንም ያሳየናል። በተጨማሪ ጤናማ አመጋገብ እና የአካል ብቃት እንቅስቃሴ ማድረግ ጉንፋንን ለመከላከል እንደሚያግዘን አሁንም የጤና ባለሙያዎች ይነግሩናል ማለት ነው። እንግዲህ ለሳይነስ አፍንጫን ለሚታፈንና አክታ ለሚያስቸግረው ሰው መድኃኒቱን ብዙ ጊዜና በባህልም በሐኪም ቤትም እናገኘዋለን። አንዳንድ ጊዜ እጾች አሉ። እነዛ እጾች ለብዙ መድኃኒት ይሆናሉ። አንዳንድ ጊዜም ደግሞ አሁን ስጋ መሰል ነገር ቅርፊቱ ነገር አሁን ለምን መሰላችሁ የሆነ አንዳንድ አትክልቶች ለእንዲህ አይነት በሽታ እንዳንጋለጥ ያደርጉናል። ያንንም ነገር ደግሞ በደንብ መከታተል አለብን ማለት ነው። እና ውድ ቤተሰቦች ዋናው ነገር ምንድን ነው? ራሳችንን መጠበቅ አለብን። ከእንዲህ አይነት በሽታ ቀላል ነው ብለን ብዙ ነገሮችን እናጣለን። ጉንፋን እየበረታ ሲሄድ ወደ አልተጠበቀ ነገር ይሄዳል። ህመም አለ። የሳምባ ምች፣ አሁን የሳምባ ምች አለ ከተባለ በጣም አደጋ ነው። ለምን መታከም ይቻላል፣ ግን የሳምባ ብቻ አንድ ጊዜ አይጥመዳችሁ እየተባባሰ ልክ ጉንፋን በተያዘ ሰዓት ወይም ከሰው ጋር ንክኪ ባደረጋችሁ ሰዓት በዛ ሰዓት እየተባባሰ ይሄዳል እና ራሳችንን መጠንቀቅ አለብን። ይህን ሁሉ ነገር ልላችሁ የቻልኩት ምንድን ነው? የአፍንጫ መታፈን እኔ ላይ ነው። እኔ ላይ በጣም ያጠቃኛል። ድመቶች ካሉ በአካባቢ አቧራ ከመጣ አቧራ ሲቦን በቃ መስኮትም ልክፈት ግዴታ አፍንጫዬን አፍኜ ነው። ለዛውም አልድንም። በቃ እምቢ ብሎ ነው የሚገባው። ቱቦዎችን በሙሉ ተቆጣጥሯቸዋል ማለት አለኝ። ካፍንጫ ያልፎ ራሱ እስከ ልቤ ድረስ ነው እንትን የሚለውና ግን አልሐምዱሊላህ ከሐኪም ቤት ይልቅ በቤት ውስጥ የማደርጋቸው ነገሮች ለእኔ በጣም ጠቅመውኛል። ዝንጅብል በሻይ ሎሚ፣ እንደዚሁም ሀብ ሶዳ፣ ማር፣ ሙቅ ውሃ ሞቅ አድርጌ በአፍንጫዬ ማስገባት ማስወጣት፣ በቃ በተቻለኝ መጠን ራሴን በመካደል ነው እንጂ በጣም ከፍተኛ የሆነ ሳይነስ እንደሆነብኝ አውቀዋለሁኝ። ለምን ያፍነኛል? አንዳንድ ጊዜ ምንም ይሁን ምንም ግን ጥሩ ነገር ሲሸተኝ አያፍነኝም። ሽቶዎች ሲሸቱኝ አያፍነኝም። ጥሩ ሳሙና ነገር ሲሸተኝ አያፍነኝም። የኔ ችግሩ ምንድን ነው? አቧራ፣ ሰው ጉንፋን ተይዞ ካለ፣ እንደገና ደግሞ ድመት፣ በዋነኝነት ነገር ድመት ካለ በቃ በቤት ውስጥ ድመት ካለ እኔ እታመማለሁ። ይሄ የታወቀ ነው። ሲያስነጥሰኝ ደግሞ ማቋረጥ የለም። ካነጠሰኝ በቃ በየሰከንዱ ነው እክትስ በጣም የሚያነጥሰኝና ያንን ነገር ደግሞ መከላከል የቻልኩት በምንድን ነው? ቤት ውስጥ በሚገኙ ፍራፍሬዎች ነው። እና ቀዝቃዛ ነገር አልጠቀምም። ቀዝቃዛ ነገር ስጠቀም እኔም አልወድም፣ ስለማልወድም ነው። በዛም ላይ ደግሞ ያባብሰዋል። ልቤ ላይ የሆነ ድምፅ ይሰማኛል። ሐኪም ቤት ሂጄ ኦክሲጅን ነው ዝም ብለው የሆነ አየር ነው የሚሰጡት፣ ሌላ ምንም ነገር የለም። ግን በቤት ውስጥ የማዘጋጀው ነገሮች ብዙ ነገር ተከላክሎልኛል። እና ውድ ቤተሰቦች ራሳችሁን በተቻላችሁ መጠን
ትሪት ማድረግ አለባችሁ። ራሳችንን መጠበቅ አለብን እና አብዛኛውን ጊዜ በአረብ ሀገር ያለን እህቶች መጠንቀቅ አለብን። ብዙ የሚሸቱ ነገሮች አሉ። ብዙ እነሱን ነገሮች ጥንቃቄ ልናደርግ ይገባናል እላለሁኝ። ውድ የኔ ቤተሰቦች ይህን ቪዲዮ እስከ መጨረሻው ድረስ ካዳመጣችሁት ትጠቀሙበታላችሁ። እንደምትደምጡትም እንደምታበረታቱኝም ላይክ ሸር እንደምታደርጉኝም አልጠራጠርም። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።